አንዳንድ ታሪኮች በሳቅ ይጀምራሉ፣ አንዳንዶቹ ደግሞ በእንባ። የሄዝል ላንካስተር ታሪክ የእሷ ታሪክ የሚጀምረው በከዋክብት ባጌጠ ሰማይና አሳዛኝ ታሪኮቻችንን እንዴት እንደምንተርክ ራሳችን እንመርጣለን በሚለው የማይናወጥ እምነቷ ነው። ሀዝል የምታለባብሰው ነገር የላትም፣ ማስመሰል ሞቷ ነው። ህይወት እንደ ፒተር ገብርኤል ሙዚቃ ሁሌ አስደሳች ፍጻሜ እንደሌላት ታውቃለች። ሄዝል ገና በ16 ዓመቷ የኦክሲጅን ሲሊንደር ብቻ አይደለም የተሸከመችው፣ ስቴጅ 4 የታይሮይድ ካንሰር ጭምር እንጂ። ለእሷ እያንዳንዱ እስትንፋስ ከምትዋጋው የህይወት ጦርነት ባሻገር የእሷን የመቋቋም ችሎታም ያሳያታል። እናቷ ፍራኒ እንዲሁም አባቷ ሚካኤል ሁሌም ከጎኗ በመሆን ቢያበረታቷትም እሷ ግን ደክሟታል። እናትና አባቷ ከዶክተሯ ጋር በመሆን የካንሰር ሳፖርት ግሩፖች እንድትቀላቀልና ጓደኞች እንድትመሰርት የዘውትር ምክራቸው ቢሆንም ሀዝል ግን ሀሳባቸውን ለመቀበል ደስተኛ አልነበረችም። ሆኖም ከቤተሰቦቿ ጭቅጭቅ መገላገል የፈለገችው ሄዝል ፍላጎቷ ባይሆንም ለነሱ ስትል በአቅራቢያዋ ከሚገኝ አንድ የካንሰር ሳፖርት ግሩፕ ተቀላቀለች። ከፓትሪክ ጋር የተገናኘችውም እዚሁ ነበር። ፓትሪክ የቴስቲኩላር ካንሰር ተጠቂ ሲሆን የሳፖርት ግሩፑ መስራችና መሪም ነው። ምንም እንኳ ፓትሪክ በህመሙ ምክንያት ብዙ የተሰቃየና ዳሩን ለመፍታት የተገደደ ቢሆንም አመስጋኝነቱና በጎ አሳቢነቱ ካለፈ ታሪኩ የበለጠ የሚያበራ ልበቀና ሰው ነው። ከዛ ግን ኦገስተስ ይመጣል። ኦገስተስ ጀለሶቹ ገስ እያሉ የሚጠሩት ልጅ ሲሆን ረጅም፣ በራሱ የሚተማመንና ማራኪም ጭምር ነው። ገስ ወደ አዳራሹ ከመግባቱ ነበር ከሀዝል ጋር የተፋጠጠው። ፍጥጫው ረጅም ሰከንዶች ከመውሰዱም በላይ በመካከላቸው ሌላ ነገር ያለ እስኪመስል ነበር። ሁሉም የካንሰር ታማሚዎች ራሳቸውን እና የያዛቸውን የካንሰር በሽታ በተራ በማስተዋወቅ ላይ ናቸው። ገስም እሱ ተራ በደረሰ ጊዜ ስሙን አስተዋውቆ የአጥንት ካንሰር ተጠቂ እንደሆነና በዚሁም ምክንያት የቀኝ እግሩ ከጉልበት በታች እንደተቆረጠ እንዲሁም አርቲፊሻል እግር በማድረግ እንደሚንቀሳቀስ ተናገረ። ይሄኔ የመድረኩ መሪ ፓትሪክ በህይወትህ የሚያስፈራህ ነገር አለ ሲል ይጠይቀዋል። ገስም በሰዎች ዘንድ እስከ መጨረሻው ድረስ መረሳትን እንደሚፈራ ይናገራል። ይሄኔ ሀዝል ንዴትና ግርምት ባጫረ ስሜታዊነት ሁሉም ነገርና ሁሉም ሰው መጨረሻ ማላፊና የሚረሳ ነው፣ ይሄ የሚያስፈራህ ከሆነ ቀርብ ይሻላል ስትል በስሜታዊነት ትመልሳለች። ይህ ርህራሄ የጎደለው መልሷም የሆነ ያልተጠበቀ ነገር መጀመሪያ ነበር። ከስብሰባው በኋላ ሀዝል እናቷን በመጠበቅ ላይ ሳለች ገስ አጠገቧ መጥቶ ተቀላቀላት። ስሟን በመጠየቅ የጀመረው ገስ ቆንጆ እንደሆነች ቀለል አድርጎ ከነገራት በኋላ ፊልም አብረው ማየት ይችሉ እንደሆነ በመጠየቅ መልስ ሳትሰጠው በፊት ሲጋራውን አውጥቶ አፉ ውስጥ ይከታል። ይህኔ ሀዝል ፊቷ በንዴት ተለዋወጠ። ምክንያቱም ሲጋራ ያጨሳል ብላ ላፍታ እንኳን አላሰበችም ነበር። ይህኔ ገስ ገዳይሽን በጥርሶችሽ መካከል አስገብተሽ ይገልሽ ዘንድ ግን ፈቃድ ትነሽዋለሽ በማለት ሁለቱም ስላሉበት ሁናቴ በተምሳሌት እያስረዳት ሲጋራውን ሳይለኩስ በጥርሶቹ መካከል የመያዝ ልማድ እንዳለው ያስረዳታል። ሀዝል ለአፍታ ቃላት አጣለች። የጠበቀችው መልስ አልነበረም። ድፍረቱ፣ ጥበባዊ አመፀኝነቱ ሁሉም በአንድ ላይ ሆኖ ትጥቋን አስፈትቷታል። ለሁሉም ነገር ተምሳሌት ያዘለ ፍልስፍናዊ እይታ ያለው የመሰላትን ልጅ አይታ ፈገግ በማለት የፊልም ግብዣውን ከመቀበል ውጭ ምንም አማራጭ አልነበራትም። ከዛም ገስ ፈቃዷን ካገኘ በኋላ ወደ ቤቱ ሊወስዳት መኪናው ውስጥ ገብተው በመሄድ ላይ እንዳሉ የነዳጅ መስጫውን ረገጥ በማድረግ ያለ ፍርሃት እንደ እብድ መንዳት ይጀምራል። ይህኔ ሀዝል በመደናገጥ ቀበቷን በማጥበቅ ላይ ሳለች እሱ ግን ምንም ባለመደናገጥ ውስጥ ሆኖ እስኪ ስለ ካንሰር ታሪክሽ ደግሞ አጫውችኝ ይላታል። እሷም በመናገር እና ባለመናገር ማመንታት ውስጥ ሆና ድንገት ያለፈ ታሪኳን መለስ ብላ ማስታወስ ትጀምራለች። ገና በ13 ዓመቷ ተመርምራ የካንሰር ተጠቂ መሆኗን ያወቀችው ሀዝል ሕክምናዎች እንዴት እንዳልተሳኩላት፣ ሳምባዎቿ በፈሳሽ ተሞልተው አይሲዩ ለመግባት ስለመገደዷ፣ እያንዳንዱ እስትንፋሷ በህይወት መቆየትን እንድትጠላ የሚያስገድዱ ሰቆቃዎች ስለመሆናቸውና በስተመጨረሻም ለሙከራ በተሰጣት ታምራዊ መድኃኒት ተርፋ እዚህ ስለመድረሷ እየነገረችው ወደ ገስ ቤት ደረሱ። ወደ ቤት እንደገቡም ቅን የሆኑት የገስ ቤተሰቦች ሞቅ ባለ ሰላምታ ይቀበሏቸዋል። ፈጣን የሆነ ትውውቅን ካደረጉ በኋላ ገስ ምንም ጊዜ ሳያጠፋ ሄዝልን ወደ ክፍሉ ይዟት በመግባት የእርሱን ዓለም ያሳያታል። እሺ የካንሰር ታሪክሽን ሰማሁ፣ እስቲ አሁን ደግሞ እውነተኛ የሄዝልን ታሪክ ንገሪኝ ይላታል። እኔ በጣም አስደናቂ ታሪክ ያለኝ ልጅ አይደለሁም አለችው። እንደዛ እያሉ በሚጋሯቸው ታሪኮች፣ በሚወዷቸው መጽሐፍትና በህይወት ፍልስፍናቸው መነካካት ምክንያት በመካከላቸው ያለው ትስስር እያደገ መጣ። ሄዝልም የህይወቷን ትግል የሚያንጸባርቀውን አን ኢምፔሪያል አፍሊክሽን የተሰኘ መጽሐፍ አስተዋውቀዋለች። መጽሐፉ የካንሰር ትግሏን ከህይወት፣ ከፍቅር እንዲሁም ካልተመለሱ የሞራል ጥያቄዎች ጋር አጣምሮ የሚያንጸባርቅ ታሪክን የያዘ ነው። ለሄዝል ይህ መጽሐፍ በወዳጅ
ተወዳጅ ምርጫዋ ብቻ አልነበረም፣ በጣም ጨለማ በነበሩ ጊዜያቶቿ ሁሉ አብሯት የዘለቀ ጓደኛዋም ጭምር እንጂ። ውስጡ ያለውን ነገር ለማወቅ የጓጓው ገስ መጽሐፉን አነበበ። ማንበብ ብቻ ሳይሆን በጥልቅ ተረዳው። አእምሮው ስለዚህ ምስጢራዊ መጽሐፍ ደራሲ ፒተር ቫን ሆውተን እያመላለሰ ጠየቀ። ይህን የመሰለ ድንቅ መጽሐፍ የጻፈ ነገር ግን ታሪኩን ሳይጨርስ የተወ ማን ነው እያለ ይጠይቃል። ያላለቀውን ታሪክ እንደ መጨረሻ ሳይሆን እንደ እድል ተጠቀመበት። ሁሌም ሮማንቲክ የሆነውና ቀላል ምኞትን ወደማይረሳ ጅብድ የመቀየር ልዩ ተስጦ የነበረው ገስ የታመሙ ህጻናት በህይወታቸው ማሳካት የሚፈልጉትን ምኞት እውን በሚያደርገው ድርጅት እርዳታ አንድ ውድ ምኞቱን መስዋዕት በማድረግ ሄዝልን ሰርፕራይዝ ያደርጋታል። የምንጊዜ ምኞቷ የሆነውን የምትወደውን መጽሐፍ ደራሲ ወደ ሆነው ሰው ሊወስዳት ሁኔታዎቹን ማመቻቸቱን ነገራት። ለሄዝል ጉዳዩ ከሽርሽር ጉዞን በላይ ነው። ሁሌም እንቅልፍ ከሚነሷት ጥያቄዎቿ ጋር የምትጋፈጥበት ከዕለት ተዕለት አሰልቺ ኑሯ ወጥታ ሊነገር የሚገባው ታሪክ የምትጽፍበት አጋጣሚ ጭምር እንጂ። ለገስም ይሄ ቀላል ነገር አልነበረም። ፍቅሩን ለመግለጽ የሄደበት ጥግ ነው። ለሄዝል ቅጽበታትን ብቻ ሳይሆን በልቧ መዝገብ ላይ ተጽፎ የሚቀር የዘላለምን ቁራጭ የሰጠበት መንገድ። ገስ ሄዝልና እናቷን ወደ ኤርፖርት ለመውሰድ ሊሞዝን ይዞ ደጃቸው ደርሷል። ከመኪናው በመውረድ እጇን ሲይዝ ሄዝል እየሳቀች ወደ ኤርፖርት ለመሄድ ሊሞ እውነትህን ነው ትለዋለች በመደነቅ እያየችው። ገስን ፈገግ ብሎ ህይወት አጭር ናት፣ በቅንጦት መጓዝ ይኖርብናል ሄዝል ግሬስ ላንካስተር ይላታል። የበረራ ሰዓታቸው ደርሶ አውሮፕላን ውስጥ እንደገቡም ገስ ወደ ሄዝል ዘንበል ብሎ እሺ አሁን የኑዛዜ ጊዜ ነው። በእውነቱ ከዚህ በፊት በፕሌን ተጉዤ አላውቅም። ይህንን ነገር እንዳበረው የሚፈቅዱልኝ ይመስልሻል ይላታል። ሄዝልም ቅንድቧን ከፍ አድርጋ ሳቅ እያለች እኮ አንተ ፕሌኑን ልታበር? አይ ሁላችንም አብራሪ ባለሙያ የምንመርጥ ይመስለኛል፣ እናመሰግናለን አለችው። ከዚህ በፊት በፕሌን ተጉዞ የማያውቀው ገስ ልክ ፕሌኑ ሲነሳና በበታቻቸው መሬቱ እየጠበበ ሲሄድ አይኖቹ ፍጥጥ እንዳሉ የሄዝልን ክንድ ንቅ አድርጎ ይዞ ይሽ አየሽ እየበረርን እኮ ነው እያለ እንደ ህፃን መሆን ይጀምራል። ቀስ እያለ ፍርሃቱ ወደ ከፍተኛ ግርምትና ደስታ ይቀየራል። በልጅ መሰል ድርጊቱ የተደነቀችው ሄዝልም አውሮፕላኑ በአየር ላይ እንዳለ መረጋጋት ሲጀምር የገስን ጉንጭ ሳም አድርጋለች። ሄዝልና ገስ የፒተር ቫን ሆውተን ቤት ደርሰው ሰውየውን ከመጎብኘታቸው በፊት አምስተርዳም ውስጥ ቅስማታዊ ፍቅር ጊዜያቶችን በማሳለፍ ላይ ይገኛሉ። ገስ ሄዝልን ማስደመሙን አላቆመም። አምስተርዳም ውስጥ ውብ በሆነው ሬስቶራንት ውስጥ ቆንጆ ምሳ ከጣፋጭ ሻምፓኝ ጋር ቢጋብዛትም የግብዣው ወጪ በሚወዱት ደራሲ ሚስተር ቫን ሆውተን እንደተከፈለ ተነግሯቸዋል። በዛም የተዋበ ምሽት ገስ ለሄዝል ያለውን ፍቅር ገለጸ። በቀጣይ ቀን የሚወዱትን ደራሲ በአካል አግኝተው እስኪያናግሩት ድረስ ፍጹም ቆንጆ ጊዜ አሳልፈው ነበር። ነገር ግን ያን ተወዳጅ ደራሲ ባገኙት ወቅት የገጠማቸው ነገር የተለየ ነበር። ፍጹም ከጠበቁት ነገር ውጭ ነበር። ሚስተር ፒተር ቫን ሆውተን እንደጠበቁት መልካም ሰው አልነበረም። ይልቁንስ በመጠጥ ሱስ የደነዘዘ ለማንም ሰው ደንታ የሌለው በመጽሐፉ ውስጥ ዋና ገጸ ባህሪ አድርጎ የሳላት የልጁ ሞት በዓለም ላይ ተስፋ እንዲቆርጥ ያስገደደው የሁለቱ አምስተርዳም ድረስ መጥቶ እሱን መጠየቅ ለሱ እንደ ሕፃን ልጅ ያለ ድርጊት የሚመስለው ወፈፌ ጸሐፊ ሆኖ ነው ያገኙት። በእነዚያ የጨለማ ጊዜያቶቿ ህመሟን የተረዳት የመሰላት እንደ ጓደኛ በመጽሐፉ ያዋየችው ሊቅ ደራሲ እንዲህ ይሆናል ብላ ባለመጠበቋ እያየችና እየሰማች ያለውን ነገር ማመን አቅቷታል። ሄዝል ያ ሁሉ ያነበበችው ነገር የአንድ ተራ ደራሲ የአእምሮ ምናባዊ ፈጠራ እንጂ እውነታ እንዳልነበር ሲነግራት እንዴት ንቀትና ልትገልጸው በማትችለው ስሜት ውስጥ ሆና እያለቀሰች ከደራሲው ቤት ከገስ ጋር ሆና ወጣች። ምንም እንኳን በተፈጠረው ነገር ቅር ቢሰኙም አምስተርዳም ከመድረሳቸው ጀምሮ የሬስቶራንት ወጫቸውን በመክፈልና የደራሲውን ያልተገባ ባህሪ ስታርም የቆየችው የሰውየው ማናጀር ከተላቸው በመውጣት ስለ ሰውየው ያልተገባ ባህሪ ይቅርታ ጠየቀቻቸው። ለዛም መካሻ ይሆን ዘንድ አምስተርዳም ውስጥ የሚገኘውን የአና ፍራንክ ማስታወሻ ሙዚየም ልታስጎበኛቸው እንደምትፈልግ ነገረቻቸው። በሀሳቡ የተስማሙት ጥንዶቹ ሙዚየሙ ላይ እንደደረሱ ውስጡ ብዙ ደረጃዎች ያሉት በመሆኑ የኦክሲጅን ሲሊንደር ለተሸከመችው ሄዝል ደረጃዎቹን ለመውጣት ፈተና እንደሚሆንባት በመረዳት ገስ ይሄ ነገር እንዲቀርባቸው ይጠይቃታል። በሰውየው ድርጊት ከመጀመሪያ የሚተናዳ የነበረችው ሄዝል አይሆንም በማለት የኦክሲጅን ሲሊንደሯን በጀርባዋ ተሸክማ በእልክ እስከ መጨረሻው ደረጃ በመውጣት በሙዚየሙ ውስጥ የተገኙ ጎብኚዎችን ያስደመመ ድርጊት ፈጸመች። ለመጀመሪያ ጊዜ ከገስ ጋር ነፍሳቸው እስኪወጣ ድረስ እልህ፣ ንዴትና ፍቅር በተቀላቀለበት ስሜት ተሳሳሙ። ምንም እንኳ የወደዱትና ያከበሩት ሰው ቢያስቀይማ እነሱ ግን ሁኔታውን እንደ መልካም አጋጣሚ ተጠቀሙበት። የልባቸውን መሻት ፈጽመው ቆንጆ የፍቅር ጊዜ አሳልፈው ወደ ሀገራቸው መመለስ ቻሉ። ነገር ግን ሕይወት ምን ጊዜም ፍትሃዊ ሆና አታውቅም።
የገስ ካንሰር በድጋሚ ተቀስቅሷል። በአሁኑ ደግሞ አብዛኛውን የሰውነት ክፍሎቹን አጥቅቶ አንዴና ለመጨረሻ ጊዜ ሊያሰናብተው የመጣ ይመስላል። ይሁን እንጂ ገስ በጀግንነት በመጋፈጥ ላይ ቢሆንም የማይቀረውን ሞት ካንሰሩ እንደደገሰለት አውቆ ከመሞቱ በፊት የራሱን የቀብር ስነ ስርዓት ማየት እንደሚፈልግ ለሄዝልና ለምርጥ ጓደኛዋ አይዛክ ነግሮ የቀብር ስነ ስርዓቱን እንዲያዘጋጁለት አሳምኗቸዋል። በዚህ ቅጽበት ነበር ሄዝል ለፍቅረኛዋ ከመሞቱ በፊት ስሜት የሚነካ የማስታወሻ ንግግር ያደረገችለት። ኦገስተስ ዋተርስ ስለ ትንሿ ነገር ግን ማለቂያ አልቦ ስለሆነችው ጊዜያችን ምን ያክል አመስጋኝ እንደሆንኩ ገልጽልህ አልችልም። ምንም እንኳን አጭርና በህመም የተሞላ ቢሆንም ከአንተ ጋር የነበረን ጊዜ በምንም የሚተመን አልነበረም። በጣት በሚቆጠሩ ጊዜያት እንኳን ዘላለሜን ሰጥተኸኛል። ከዚህም ምስጋናዬ ጥግ የለውም። አውቃለሁ ፍቅር በኦና ላይ እንደመጮህ ቢሆንም ያንተም የመረሳት ፍራቻ የማይቀር ቢሆንም ፍርሃታችን ሁሉ ወደ አመድነት የሚቀየርበት አንድ ቀን መምጣቱ ባይቀርም ውሎ አድሮም ቢሆን ፀሐይ የምንኖርባትን ብቸኛ ምድር እንደምትውጥ ባውቅም በዚህች በአሁኗ ቅጽበት ግን ከአንተ ጋር በፍቅር ሰጥሜያለሁ። በዚህች ቅጽበት በአንተ በመወደዴ በጣም እድለኛ ነኝ፣ እወድሃለሁ ትለዋለች። ከዛም የማይቀረው ነገር ተፈጸመ። ገስ አሁን በህይወት የለም። በአንድ ወቅት ሄዝል አይሲዩ ውስጥ ሆና ከተሰቃየችበት ህመም የበለጠ ህመምን ጥሎባት ሄዷል። ከገስ ምርጥ ጓደኛ ጋር ሆነው የፈጸሙት የውሸት የቀብር ስነ ስርዓት አሁን የምር ሆኖ እየታደሙ ይገኛሉ። መጨረሻም ገስ ከመሞቱ በፊት ለሄዝል አስቀምጦላት በሄደው ደብዳቤ ሰዎች ብዙ ጎጂ ምርጫዎች ቢኖሯቸውም እኔ ግን ምርጫዬን ወድጄዋለሁ እሺ ይላታል። ሄዝልም በተኛችበት ወደ ከዋክብቱ እንዳፈጠጠች እሺ ስትል የፊልሙ ታሪክ ያበቃል።